ያዘኔዱ ፋሚሊዎች እንዴት ናችሁ? ሜዲካል ፀሐይ ቢኖር ያው እንግዲህ ትችርቄ ነበር። አማን ይደረጋጋ። ዛሬም በሌላ ቪዲዮ ተመልሰናል። ያዘው የዛሬ ቪዲዮ ለወንድ ልጅ በጣም ወሳኝና አስፈላጊ የሆነ ነገር በተለይ ለኛ ከአንድ አመት ከሁለት አመት ምናምን በኋላ በጣም የሚያስፈልገን ነገር ነውና ከአሁን ድረስ የለኝም። በእኛ ቤት ውስጥ እኔ ብቻ ነኝ የሌለኝ። ስለዚህ ያ ነገር ምንድነው ነው ለወንድ ልጅ በጣም አስፈላጊ ነገር ከአንድ ከሁለት አመት በኋላ ደግሞ ይዘን በደንብ የምንልባት ነገር የራሳችን ነገር ስለሆነች ዛሬ በጣም የሚያስፈልገኝ ነገርና ለወንድ ልጅ በጣም የሚያስፈልገውን ነገር ነው ይዤላችሁ የመጣሁት። ከመጀመሪያ እስከ መጨረሻ ያሉትን ነገሮች ቼክ እናደርጋለን ማለት ነው። ምንድነው ካላችሁ መኪና መግዛታችን አይቀርም። ስለዚህ ምን ያስፈልገናል? መንጃ ፍቃድ ግዴታ መኖር አለበት። ስለዚህ ለወንድ ልጅ ምን ጊዜ መንጃ ፍቃድ አስፈላጊ ነገር ነው። ምክንያቱም ብዙ ነገሮች መስራት እንችላለን። አሁን ሞር መንጃ ፍቃድ ካወጣው በኋላ ራይዶች ጀምራለሁ፣ ብዙ ነገር ጀምራለሁ በዛና ስለዚህ ምን አሰብኩኝ ዛሬ ለምን ሄጄ መንጃ ፍቃድ አልመዘገብም? ከኛ ቤት ውስጥ እኔ ብቻ ነኝ መንጃ ፍቃድ የሌለኝ። አብርሽ አለው፣ ቅዱስ አለው፣ ጃኒ አለው፣ ማናጀር አለው ምናምን። ስለዚህ እኔ ብቻ ነኝ የቀረሁት። ያስፈልገኛል። መኪና ደግሞ ቤታችን በጣም የተንሸራሸረ ጃኒ የቅዱስ ምናምን። ስለዚህ ብዙ ነገር ስላለ ያስፈልገኛል። መንጃ ፍቃድ ስለሚያስፈልገኝ ዛሬ ከመጀመሪያ ምን ያስፈልገዋል የሚለውን ነገር ሞር አብርሽ ስለሚያውቅ አብርሽ ልብስ እየቀየረ ነው። አብርሽ ሲመጣ ደግሞ ምን እናደርጋለን? ምን ያስፈልጋል መንጃ ፍቃድ ለማውጣት ምንድን ነው የሚያስፈልገው ምናምን የተወሰነ አይቻለው ምን እንደሚያስፈልግ የትምህርት ማስረጃ በደንብ ደግሞ ያሉትን ነገሮች ካብርሽ ስላለው እና ማወጣው ደግሞ አብዛኛው እስቲ ኮሜንት ላይ አውቶ ይሻላል ወይስ ማኑዋል? አብዛኞቻችሁ የሆነ ቪዲዮ ላይ አውቶ ወይስ ማኑዋል ብዬ እንትን ብዬ አብዛኞቻችሁ ማኑዋል እያላችሁ ነው፣ አንዳንዶቻችሁ ደግሞ አውቶ እያላችሁ ነው። በደንብ የሚያስፈልገኝ እኔ ምን ሄጄ ባወጣ ጥሩ ነው ማኑዋል ወይስ አውቶ? ይሄንንም ደግሞ ካብርሽ አብረን ያለውን አብርሽን እየጠየቅኩት አብርሽ በደንብ ስለሚያውቅ የሚያስፈልጉትን ነገሮች ምን መያዝ ያለብኝ ነገር ማሟላት ያለብኝ ዶክመንቶች እጠይቀዋለሁ። ከዛ በኋላ እንፈልጋለን ማለት ነው። አብርሽ ሲመጣ ተመልሰን እንገናኝና ደግሞ የሚያስፈልገን ነገር ጣይቀን ተከታተሉ። ያዘው ጋይስ እንግዲህ ስጠበቅ የነበርኩት እኔ ነበርኩ መጥቻለሁ። አማን ፋብላል አንተ ምን አስበህ ነው እኔ እንደዚህ ለብሼ እሺም ጠለፋል በጣም እንግዲህ እየነገርኳቸው ነበረ። በጣም ወሳኝ የሆነ ነገር ነው ለወንድ ልጅና ዛሬ እኔም ሁሉም አላችሁ እኛ ቤት ውስጥ እኔ ብቻ ነኝ የሌለኝ። ያሉን ነገሮች እንድነግረኝ ነው ምን እንደሚያስፈልግ ምናምን ነገር ከዚህ መጀመሪያ እንዳረሳ የሚያስፈልጉትን ነገሮች ያው እኔ ከወጣው ትንሽ ቆይቻለሁ፣ አመታት አልፎታል እና እኔ ሳወጣ የነበረው የትምህርት የአስረኛ ክፍል ምክንያቱም የኔ ህዝብ አንድ ነው መንጃ ፍቃዴ ማለት ሶስተኛ ማለት ነው እና የአስረኛ ክፍል ካርድ እንዲሁም ደግሞ መታወቂያ ሱሱ ነው እና ብር ነው መጀመሪያ የከፈልኩት። እኔ ብሩ እንዴት መሰላችሁ? ስመዘገብ ግማሽ ነው የከፈልኩት። መስክ ስንወጣ ደግሞ ግማሹን አጠናቀቅኩ ማለት ነው። ክላሱ ላይ ግማሹን ከፈልኩኝ፣ መስክ ስትወጣ ደግሞ ሙሉን ትከፍላለህ ብሎኝ ሙሉን ከፈልኩኝ። እንደዛ አድርጌ መጨረሻ ላይ ደግሞ ፈተና ስንፈተን ያው አንዳንድ ወጪዎች አሉ። በአጠቃላይ እኔ የፈጀብኝ መመዝገቢያ 15500 ብር ነበረ። አማኒ ሙሉ መመዝገቢያ ማለት ነው የትምህርት ቤቱ። መፈተኛ ደግሞ ራሱን የቻለ አለ። ስንት ካልክ 2000 ብር መፈተኛ፣ ኮምፒውተር እና መሰናከል ምናምን 2000 ብር። ኮምፒውተር 2000 ብር አመጣለህ እኮ ኖርማል የወረቀቱ። መሰናከል ደግሞ ኮምፒውተር ማለት ይመጣል ኮምፒውተር ላይ ፈተና እሱን 2000 ብር ትከፍላለህ። መሰናከል ደግሞ ስትወጣ 8 ቁጥር 2 ቁጥር ምናምን ይባላል። እሱን ደግሞ 2000 ብር ስንት ሆነ? 4000 ብር አንድ ላይ ማለት 4000 ብር ሲጨምር 19000 ብር። አንዳንድ ደግሞ በደንብ እንዲያስነዳ ምናምን ነገር የሻይ ብለህ የምታረገው ነገር አለ። ሁሌም ሲሄድ እሰጥ ነበረ ብር ያው 200 ብር አንዳንዴ 400 ብር ምናምን ነገር እሰጥ ነበር። ስለዚህ 19 21000 ብር ሆነሽ 2000 ብር አሁን ዝም ብለህ እስከምትሄድ ያለውን የሆነ ሻይ ምናምን ያልከሰ በአጠቃላይ እኔ ከነ ትራንስፖርቱ ምናምን ወደ 23000 ብር ምናምን ነገር አውጥቻለሁ። የዛሬ ምናምን አብት 23 ምናምን ሺህ ብር ከወጣ ስንቶና ጓደኛዬ ደግሞ እኔ ከተመዘገብኩ ከሳምንት በኋላ ሲመዘገብ የከፈለው 16000 ብር ነበር በሳምንት ልዩነት ውስጥ። ስለዚህ ይሄ ነው የኔ ኤክስፒሪየንስ። ስለዚህ ጉድ ነው ማለት ነው እንግዲህ ያው በጣም ወሳኝና አስፈላጊ ነገር ነው። ማሰብ ያለብህ ማለት ነገን ይወልዳል። ነገ መዘገባለሁ ስትል ብሩ እየጨመረ ይሄዳል። የሆነ ደግሞ ነገር ይጨምራል። እያንዳንዱ ነገር ጨምሯል። ስለዚህ ነገን ይወልዳል። ነገ ዛሬ አትበሉ። መንጃ ፍቃድና ፓስፖርት ወንድ ልጅ ያስፈልገዋል። አውጡ፣ የሆነት አውጡ። እኔ ሁለቱንም በአንድ ቀን ነው የወጣሁት፣ ፓስፖርትም መንጃ ፍቃድ። ስለዚህ አማን ያስፈልጋል። ማን ተዋም ያስፈልገኝ ከዚህ ቤት ይዤ መሄድ ያለብኝ ምንድን ነው? መታወቂያ፣ የትምህርት ማስረጃ፣ ግማሽ ክፍያ ብር አላቅም የዚህ ያለውን እኔ የናዝሬቱን ያዳመውን ነው። እሺ ክፍያ ብር አለ። እሺ ስለዚህ እንትን ሜዲካል ምናምን እዛው እነሱ እንትን በሉ ሜዲካል ኤስአይ ሜዲካል ሄደን ያለውን ነገር እንጠይቃቸው። ሜዲካል ተመዝግበ ሜዲካል ላምጣ ልትባልም ትችላለህ። ለትምህርት ክላስ ለምገባበት ቀን ላይ ወይ ኦኬ እንደዛ ከሆነ ስለዚህ ያሉትን ነገሮች የሚያስፈልጉትን በዛው እንጠይቃለን። ስለዚህ ጉዟችሁ ወደዛ ነው የሚሆነው። ቅድሚያ ግን ሰሞኑን እንደነገርናችሁ መብራት ውሃም በጣም እያስቸገረን ነበረ። ስለዚህ በጣም ብዙ ልብስ ነው ያለው
እንሄዳለን። ዛሬ በደንብ ነው የምንለው። የመንጃ ፍቃዱን ቼክ እናደርጋለን። ከዛ ምሳምና ውጭ እንበላላለን ያለውን ነገር። ከዛ በኋላ ደግሞ አብርሽ ደግሞ በራሱም የሚሰራው ቪዲዮ አለ። ዛሬ ቀን ሙሉ ውጭ ነው የምንለው ማለት ነው። ተከታተሉ። ያዘው ወይ ለካ የትምህርት ማስረጃ እዚህ አይደለም ያለው ቤት ነው ያለው። በስማ ምን የማትሪክ 10 ነው ያለኝና አላስኩትም። ትልቅዬ ስለሆነ እንትኑ ያለኝ መስሎኛል። እዚህ ፋይል እንዳለ የልደት ካርድ ምናምን እዚህ ለፓስፖርት አምጥቼው ስለነበር የእንትኑ እዛው ትቼ ነው የመጣሁት። ሲስ እንዴት ነው? ዳንስ አለ ቤነሽ እንዴ? ስሚ እስቲ የትምህርት ቤት ማስረጃ ያለ አይደለ የ8 እና የ10 እሱም በፋይል እስቲ ፎቶ አንሺና በፋይል ቴሌግራም ላይ ላኪልኝ። ጥራት ይኑሮሽ በደንብ ይታይ። በደንብ ይታይሽ። በደንብ ላይት ላይ አርጊውና በፋይል አርግሽ ቴሌግራም ላይ። አሁን እየሄድኩ ነው። ፋይል ተፈልጎ ነው መንጃ ፍቃድ እንትን ያሳይ አዘናል። አሁን የ8 እና የ10ን በፎቶ አድርገው በፋይል ይላኩልኝ። ዞሮ ወደ አዳማ ከመሄድ እነሱ ይልኩልኝና እዚህ እሺ ብሎኝ እስካን ካረጉልኝ አሪፍ ነው ማለት ነው። ፕሪንት ማስደረግ እንችላለን። እንደዛ አስደርገን እንሄዳለን። ይመስለኛል ኦሪጂናሉ እኮ እነሱ ጋር አይቀመጥም። ኮፒውን ነው የሚፈልጉት አይደል? ኮፒውን ነው የሚፈልጉት። ስለዚህ ኦልሬዲ ይሄ ፕሪንት የሚደረግ እናስደርገውና ይዘን መሄድ ይችላል። ፕሪንት አስደርገን እንደዛ ይቻላል። ያለውን ነገር እንነግራቸዋለን። ምክንያቱም እንደዛ አድርገን እንመለሳለን። አንዳንዳን አማኒ ርዳንዳንዳ ሁላችሁ አማኒ ወዴት የሀገር ልብስ ወደ ሀገር በቃ አዳማ ነው ማውጣው መንጃ ፍቃዱን። ይኸውላችሁ በጣም ብዙ ልብስ ነው። ይሄም እዚህ ጋር ደግሞ 2 ጫማ አለ። ዝም ብለን ይሄን ጫማ በጣም ረጅም ጊዜ አልለበስኩትም። የቅዱስም ስላለ የቅዱስ የሰራቅ ነው አለ ከቅዱስ እሱን ለበስ እናደርግበታለን። አሳጥበን ይሄን ይመስላል የምንሰጠው። ያንን ላውንደሪ እንሰጣለን። ይሄንን እዚህ ጋር ታች ስላለ ሰተን እንሄዳለን። ወይ አማኒ የድስት ድምጽ እየሰማሁ ነው። ሰዓት ስንት ሰዓት ነው? 8:20 በቃ ቆማችሁ ስለማንመለስ ምን እሺ ነው ለሊስትሮ ልሰጥ ነው እንዴ? ይሄኛው በቃ ያዘው ባክ እኔም ያው ሰዓቱ ስለሄደ ዝም ብለን ቀመስ አድርገን እንውጣ። ቤት እዛም እንበላለን እዚህ ቤት ውስጥ። ብሮ ጆርዳን ፋይፌን ካረኳት ቆይቻለሁ። በቃ እንደዚህ ይወጣል። አንተ በጣም ራበኝ እኮ በእግዚአብሔር ሰበራው ነጭ ሩዝ ያው እንግዲህ አይበላም ለምትሉ ሰዎች እኔ ነጭ ሩዝ ምንም ይሁን እበላለሁ። በጣም ነው የምወደው። ኧረ ብዙ ካበረ ነገር ነው። እዚህ ሩዛችን በቁም ነው ዝም ብለን ጎረስ አድርገን እንወጣለን። እንብላ። ፋንቱ የሰራቻት ሩዝ ነች። እንብላ። ሩዛችን እስቲ ምን አላ ሰርፕራይዝ ምን አለ አዝቢዛ ያኔ ይገዛን አለቀ። ጋይዝ ይኸው እንደምትጠጥ እግዚአ 8170 ብር በጣም አዝቢዛ በቃ ይኸው አለቀ። እንደምትጠጥ ባዶ ፍሪጅ በቃ ውጪ ንገረኝ። እኔ ልብሴን ያዝኩ፣ እሱ ጫማውን ያዘ። ሄደን እንስጥ። ተከታተሉ ነው እንግዲህ ተከታተሉ። ቦስ በር ዝጋ። አሁን እዛው ልብስ ቦታ ስንሰጥ እንገናኛለን። እንግዲህ ዛሬ እንግዲህ ጉድ ነው። ፋይሉም እየተላከ ነው ገና። እንዴት ነሽ? እቺን ፋፋ አድርጊና ጠብቂ በደንብ እሺ። በደንብ ጽድት ይበሉ እሺ። ሁሉም እሺ። ፀሐይ ቢኖር ያው እንግዲህ ሰላም ነው። እስቲ ዛሬ ይሄ ስንት ወር ሰብሰብ አድርገን የሀገር ቆንጆ ነው። እቺ ነጠላችን ነች። የማንቸስተር ደጋፊ ነው የሚመስለው። መስያችሁ ነው ዝም በሉት። የምን ማንቸስተር ነው ደግሞ እነሱ ለሚራገጡት እየቆጠርኩ እዚህ ስራ 1 2 3 4 ሰጠን። እንግዲህ 18 ቲሸርት 4 ሱሪ ያው ሰጠን። እዚህ ታክሲያችንን ይዘን ደግሞ እንፈልጋለን። ያዘው ፉት እንበለው ያዘው ጋይስ። ቡናችንን ታውቃላችሁ፣ የቡና ሱስ አናታችን ላይ ወጥቷል። እኛ ደግሞ የጣኑን ሽታ አሪፍ ቡና ነው። ከታክሲ ወርደን ድጋሜ ደግሞ በእግር ሌላ ታክሲ ልንይዝ ነበረ። ኢማጂን ቅርብ ስለሆነ እዛም በቃ አንድ ታክሲ ከዛ የአንድ 3 ደቂቃ የእግር መንገድ አላት። ደውለንላቸው አለን ብለዋል። እዛ ሄደን አሁን ያለውን ቼክ እናደርጋለን። ፀሐዩ ግን ሌላ ታሪክ። ጥቁር በጥቁር ጭራሽ ለብሼ ስማ፣ ጥቁር በጥቁር ነው የለበስኩት። ሙሉ እኮ ነው ደግሞ እኔም ጥቁር የለበስኩት ከነጫማዬ ጥቁር በጥቁር ይባላል። ተቋራው አሰብ እኛ ራሳችን እኮ ጭፍጭፍ ነው የምናደርገው። ይሄ እግር ጉዞ የለ መድረስ ነው ማለት አረ እኮ ቀስል ወይ ቪዲዮ እየቀረጽክ ራሱ እኮ ይሮጣሉ። በነገራችን ላይ እኛ ምንም ነው የማይታወቀው ስንራመድ
ቪዲዮ እየቀረጸ ራሱ ላጥረው አሁን ይቀርጸልኝ ስቃይን እያበላ ነው። መከራውን በላ። ቀስ ብሎ መሄድ አንችልም። ዝም ብለን የምንሮጠውና በጣም ዝገት አይታችኋል። ግን እርምጃ ላይ ጀግኖች ነን፣ እንራመዳለን። አማርያውን ወደ ትምህርት ላይ ልትመለሱ እስክሪብቶና ደብተር ያዘው። እንዴት ነሽ? እንግዲህ ያው ወደ ትምህርት ከጃይ ላይ ያ ትምህርት አለ ክላስ። ስንት ዓመት ሙሉ ትቼ ርቄ ነበር። አማኝ ተረጋጋ። እኔ ራሱ ላስቆም አልቻልኩም። ተረጋጋ። እራመዳለሁ። ለዛ በደምብ ልጅ እንቅፋት መጥቶት ቢወርቅ ሰው ነው ካሜራማናስ። ጋይስ በእግር እየጦዝን ነው። ቦታው ትንሽ ለማወቅ እየሞከርን ነው። አሁን የደወልኩልሽ ደርሼ ነበር ፍሬሽ ኮርነር። ግን ቤት በኩል ወደታች ነው ወይስ ወደ ኋላ? ምንድነው እንትን ከታች ፈርኒቸር ቤት ያለው? ኦኬ በሱ ያስገባሉ ወይስ በውስጥ በእንትኑ በኩል እንገባ? እንጠይቃ ወይም ጠበቆች። እሺ አለቃ መንጃ ፍቃድ ትምህርት ቤት የቱ ጋር ነው? በዚህ ነው የምንወጣው? ስንተኛ ላይ ነው? ሶስተኛ አራተኛ ነው ሶስተኛ ያልሽ ነበር። ይኸውና ዜድ ብርሃን መንጃ ፍቃድ ትምህርት ቤት ዜድኬ ብርሃን ምንድነው በብቃት ሲያስተምራቸው የነበሩትን ተማሪዎች ለ10ኛ ዙር ሊያስመርቅ ዜድኬ መንጃ ፍቃድ። አብርሃም ድምጽ በጣም አሪፍ ነው። ማስታወቂያ ላይ አሰሩት ለምትሉኝ አሰሩኝ ጋይስ አሰራ ለጅም ያለስ ቅዝቃዜ ደስ ይላል በጣም አይ ቲንክ ደርሰናል። አራተኛ የፋርማሲ ተለጥፏል። የትምህርት ክፍለ ጊዜ እዚህ ጋር አለ። አማኑኤል ይላል ጭራሽ ገና መጀመሪያው ላይ አማኑኤል ይላል። ከዛ ሽፈራ ነው ግን ችግሩ ሽፈራ ነው። እዚህ ነው እንትን የምንለው ማለት ነው። ቼክ እናድርግ። ጤና ይስጥልኝ። ሰላም ናችሁ? ያ ጋይስ እንግዲህ ገብተናል። ፀሐይ አቃጥሎናል ጋይስ። ያሉትን ነገሮች የሚያስፈልጉትን እንዳለ ያሉትን ነገሮች ብትነግሩ። ህዝብ አንድ ነው ለመውጣት ይፈልጋል። የሚያስፈልገው 5 ጉርድ ፎቶ፣ መታወቂያ፣ የትምህርት ማስረጃ ከ10ኛ ክፍል በላይ ያለ ነው። ኦኬ በእንትን ይቻላል። በፋይል ነው ያስኩት። እዚህ ሀገር አይደለም ያለው። ፎቶ አስነስቶ ነው ያመጣውና ፕሪንት ፕሪንት ይደረጋል። ኦሪጂናል ነው። እዚህ ድረስ መተን ጋይስ እዚህ በሩ ላይ የማመተን አንመለስም በዚህ ምክንያት። ሄሎ የትምህርቱ የ10ሩ ይሄን ብቻ ነው እንዳገኘሽው? የማትሪኩ የለም? የ8 እና የ10 ነው የላክሽልኝ። ግን የ10ሩ ዋናው የለም። ይሄኛው ብቻ ነው ያለው። ሌላ የለውም እንዴ? የማትሪኩ ዋና እንትኑ ማለት አንድ ፎቶ ነው ፊት ለፊት ያለው መሀል ላይ። አዎ እስቲ ቼክ አርጊ ቶሎ በይ እስቲ። ስንት 5 ፎቶ 3 ኮፍያ ያለው ይቻላል። ኖርማል ነው። ጆሮ ምናምን ይታያል። ያለ ኮፍያ ማለት ያለ ኮፍያም አለ። አንድ ይሄ ነው 1 2 ምንም ከሶስት ምርጥ አቀላቀል። ሄሎ አንዴ ፎቶ አንዴ ልብስ በቃ እሱ ብቻ። የኔ ፋይሎች ውስጥ እንዳለ ያለው ሁለቱ ብቻ ነው። ኦኬ እሺ 5 ጉርድ ፎቶ፣ መታወቂያ፣ ከዛ የትምህርት ማስረጃ። ቅድመ ክፍያ ምናምን የሚባል ነገር አለ። አጠቃላይ ስንት? 25810 ብር ነው። 810 የመንገድ ትራንስፖርት ነው። 25000 ብር የትምህርት ቤት። ኦኬ ግማሽ መክፈል ይቻላል ወይስ? ግማሽ ይቻላል። ልዩነቱ ግን የ15 ቀን ልዩነት ነው። ቲዮሪ ጨርሶ ፕራክቲካል ሲሄድ ይጨርሳል ማለት ነው። አንደኛውን ጨርሶ አንደኛው ቅድም እንደተናገርኩት አሳትኩም ማማኒ። አዎ ልክ ነህ። በነገራችን ላይ ፋሚሊ የብዙ በጣም ልምድ ያለኝ ሰው ነኝ እኔ። አለኝ እኮ አላሳየኋቸውም ቅድም እኔ። ስለዚህ የትምህርት ማስረጃ፣ መታወቂያ፣ 5 ጉርድ ፎቶ፣ ከዛ ግማሽ የ15 ቀን ልዩነት አለ። 15 ቀን ልዩነት 15 ቀን ማለት በትምህርት ውስጥ ቅድም እንደነገርኩ ከክላስ በኋላ ፕራክቲስ ላይ ግማሹ ቀሪው ክፍያ ያልቃል። ስንት 810 ብር ግን ምንድን ነሽ? አረ ኦኬ ተማሪ ካመጣ እኛ ጋር ራሱ ታሰብን በነፃ ይማራሉ። በነፃ እናስተምራለን። 10 ተማሪ አንድ ተማሪ ከመጣ እሱ ይያዝልሃል። 9 ስታመጣ 12500 ቅድመ ክፍያ፣ ከዛ ከ15 ቀን በኋላ ደግሞ ቀሪ ክፍያ እንከፍላለን። ኦኬ
ያው ከመጀመሪያ ቀሪ ክፍያ 12500 ይቀርባል። አሁን 810 10 ራሱ ላይ ያስቀምጡት። ስክሪንሾት አድርገው ተላክለ ኤንዜድኬ ብርሃናር እዚሁ 13300 ብር ተከፈለ ማለት ነው። ሳቢ ጭቃ አይ ጭቃ እኔ ስማር እንዳልኳችሁ 15500 ብር በሳምንቱ ጓደኛ 16000 ብር ከፈለ። ይሄ ማለት አመታት አለፉ እያለ ይላችሁ ነገ ዛሬ እያላችሁ ከሆነ ብሩና እስከዛ እንምላ መሰለኝ። ይሄና ተመዝገቡ እየተማማርን ነው እንጂ የምን እንደምትርቀው ቀመጥ ነበር። እሺ ቀን ዛሬ ስንት ነበረ? ዛሬ አንድ ስንተኛ ወር ነው? ስድስተኛ ነው? ሰባተኛ ወር? ሰባት ያ ሰባተኛ ወር መጋቢት ነውና የካቲት ይልና 18 አባቢ 2017 ላይ ነው ያለው። አማኒ ገና ነኝ አልደረስኩም 18 ላይ። እሺ ስም ከና አባት ክፍለ ከተማ ቦሌ ወረዳ የትውልድ ቦታ አዳማ አውቶሞቢል ደረቅ አይደል? ህዝብ አንድ አይደል? ማርክ አድርገህ ህዝብ አንድ። እሺ የደም አይነት አማኒ ጋር አንድ አይነት ነው ጋይስ። ኤፕላሶች ጅብ የሆነ ደም እኮ ነው። ቲዮሪ ጠዋት 3 ሰዓት ተኩል ይጀምራል። ማታ 11 ሰዓት ተኩል ይተነብላችሁ። አረ ጠዋታው ስለዚህ ኤዲት ማድረገው የኤዲት ክፍፍላችን ሰዓቱ ራሱ በቃ ሊዘበራረቅ ነው። በቃ እቺ ነው ተናገርልኝና ከሳጀርባ ላይ ስንፍር ማቀ ጮክ ብለህ ለተመልካቾቻችንን ጭምር። እሺ ወደ ስድ ንባብ እንግባ። ወደ ስድ ንባብ የሰልጣኝ ተግባርና ኃላፊነት ይላል። እቺ ምንድነች? ስዘረዘርላችሁ ትሰሙታላችሁ። ማንኛውም ሰልጣኝ አሽከርካሪ ብቃት ማረጋገጫ ፍቃድ ለማውጣት የሚያስችለውን ስልጠና ለማግኘት ወደ ማሰልጠኛ ተቋም ለምዝገባ ሲመጣና በስልጠና ጊዜ የሚከተሉትን ተግባራት ማከናወንና ኃላፊነቶችን መወጣት ይኖርበታል። እናመሰግናለን። አንደኛ ለሚሰለጥንበት ምድብ በአዋጅ 1074 2010 መሰረት የተቀመጠውን የትምህርት ደረጃ እድሜ፣ የማንነት ማረጋገጫ፣ የቀበሌ መስተዳደር መታወቂያና የጤና ምርመራ ውጤት ማቅረብ አንደኛ። ሁለተኛ በዚህ አንቀጽ ንዑስ አንቀጽ 1 በተጠቀሰው ሁኔታ ለሚቀርቡ ሰነዶች ህጋዊ ኃላፊነት መውሰድ። ሶስተኛ የሰነዶች ህጋዊነት ወይም ትክክለኛነት አጠራጣሪ ሁኔታ አለ ተብሎ በማሰልጠኛ ተቋማት ወይም ከፍቃድ ሰጪው አካል ሲነገረው ይህንን አጠራጣሪ ሁኔታ ከሚመለከተው አካል ስለ ህጋዊነት ማረጋገጫ ማቅረብ። አራተኛ ከላይ በተራ ቁጥር 1 የተጠቀሰው ሰነዶች ሲያሟሉ የምዝገባ ስርዓት መፈጸም። አምስተኛ የሚሰለጥንበት የአሽከርካሪ ብቃት ማረጋገጫ ምድብ መምረጥና መወሰን ህዝብ 1። ስድስተኛ ለሚከፍላቸው ማንኛውም የስልጠና ክፍያዎች ሁሉ በማሰልጠኛ ተቋም በህጋዊ ደረሰኝ ብቻ የመክፈልና ደረሰኞችን በአግባቡ አደራጅቶ መያዝ አስፈላጊ ስለሆነ ማለት። ሰባተኛ ለከፈለው ገንዘብ የሚያገኘውን አገልግሎት በተመለከተ በህጉና በመስፈርቱ መሰረት በተያዘለት የስልጠናና የፈተና መርሃ ግብር መሰረት መውሰድ። እሺ ስምንተኛ ማናቸውንም ሰልጣኝ የንድፈ ሀሳቡና የተግባራዊ መማር ማስተማር ሂደትን ከሚያውኩ ተግባር ማለትም መጠጥ፣ ሲጃራ፣ ጫትና ሌሎች የተከለከሉ እጾችን በስልጠናና በፈተና ወቅት ወስዶ አለመገኘት። እኔ እኮ ሱስ አለብኝ። እንዴት ነው የውሃ ዘጠነኛ ለንድፈ ሀሳብና ለተግባር ስልጠና በተያዘው የጊዜ ሰሌዳ መሰረት መሰልጠንና ለተሻለ ብቃት የራሱን አዎንታዊ ሚና መጫወት። እሺ አስረኛ በንድፈ ሀሳብ ሆነ በተግባር አሰልጣኝ የሚደርስበትን በደልና ተጽዕኖ ካለ ለፈቃድ ሰጪ አካል ኃላፊነት የማሳወቅና መፍትሄ ማግኘት። አረ ራሴ ወጣዋለሁ። አረ አይደልማ። አሁን እዚህ ጋር የአሽከርካሪ ስነ ምግባር እየጣሰ ነው ገና እኮ ጋይስ። ሞገደኛ አሽከርካሪ ይሆን። አረ እኔ ትውት ነኝ። እሺ 11ኛ የባለስልጣን መስሪያ ቤቱን የፈቃድ ሰጪ አካላት መመሪያዎች እና ከማሰልጠኛ ተቋም ጋር የሚፈረመውን የውል ግዴታ ማክበር። እሺ እናከብራለን። 12ኛ የንድፈ ሀሳብ የተግባር ስልጠና ወቅት እንዲሁም ፈተናና የብቃት ማረጋገጫ ፍቃድ ለመውሰድ በሚቀርቡበት ጊዜ ከማሰልጠኛ ተቋም የሚሰጠው መታወቂያ ባጅ መያዝ ግድ ነው። ስለዚህ ተስማምተሃል አልተስማማህም? ትቀበላለህ? ማሳሰቢያውንም ጨምርበታል። ማሳሰቢያ አንድ ሰልጣኝ ወደ ተግባር በሚሄድበት ቀን በራሱ የግል ችግር ምክንያት ሳይሄድ 1 ወር ሲሞላው ተማሪው በድርጅቱ ስኪል መሰረት የሚወጣውና ዋጋ ከፍሎ እንደገና ወደ ተግባር መሄድ እንደሚችል እናሳውቃለን። ተስማምተሃል አልተስማማህም? ቆይ ስሜ ልጻፍና መስማትና ለመስማማቴን ጻፍ ግማት ስማችን እንጻፍ። አሪፍ ነው። እያንዳንዱ ነገር በውልና በማስረጃ ሲሆን ጋይስ በቃ ምርጥ ነው የሚሆነው። ጨርሰናል ጽፈን ሳነብ እናንተ ጎበዝ አረሳውም ማለት ነው ትምህርት በፊት ናንተና ተነስና ውጣና አንበል እኔ ለመደበቅ ጋይስ። አሁን ምንድን ነው የሚቀረን? ደረሰኛችንን እንወስዳለን። መታወቂያ መች ነው የሚሰጥባችሁ?
መታወቂያ ከ15 ቀን በኋላ ቲዮሪኛ ጋር ስለሆነ ችግር የለውም። የመስክ ነው የሚጠየቀው። ወደ መስክ ሲሄድ ሰጥቷል። ኦኬ አሁን ክላስ ቀን መች ሰኞ መጀመር ትችላለህ። ከፈልክ ነገ የሚጀምር ክላስ አለ። የጠዋት 3 ሰዓት ተኩል። አይ ነገ አይመቸኝም ካልክ ደግሞ ሰኞ። ኦኬ ስለዚህ ከሰኞ በኋላ ነገ፣ ምክንያቱም ዛሬ አዳር ሙሉ ስራ ላይ ነው። ኤዲተር በቃ ከሰኞ በኋላ ከጠዋት 3 ሰዓት ተኩል ጀምሮ ማለት ነው። ስለዚህ ሌላ የሚያስፈልገን የቀረው የትምህርት ማስረጃው ነው። ሜዲካል ነገ ትወስዳለህ። ነገ ይመቻል መጠን ይቻላል። ሜዲካል ኦኬ። እዚህም ይቻላል መስጠት ማለት ነው። አይ ሳያት ጊዜ እኮ ነው እንትኑ ብሮ እንደዚህ እንቀርገተ እንዳትይዘው ብቻ አይነ። አረ የኛ ችግር አለበት ኮምፒውተር ላይ ቁጭ ብሎ ኮምፒውተር ላይ እንደዚህ ልክ እንዳንቺ የለም ሰዓታት ነው የምንቀመጠው። ለማንኛውም ጋይስ አማኒ ተመዝግቧል። ላይክ፣ ሼር፣ ሰብስክራይብ እያደረግን ፋሚሊ ቪፒኤን እያለን ካሁን በኋላ መኪናችንን እንገዛለን። መንጃ ፈቃዳችን እስክንጨርስ ከዛ ማሽከርከር መኪና ተወቃ አልሰማም። እሺ እናመሰግናለን። መልካም ስራ። ሊፍት ይሰራል። በስተመጨረሻ ዊሊሊት በሙቀጫ አረ ሊፍቶት እንዴ ቀደም እኮ ዝም ብለን ሸዋዬ ሆነን እኮ የተበላን ግን ስድስት ሰው ነው። ስድስት ሰው ብሎ እንዴት ነው ያስተማመናል? አዲስ ነው ደግሞ ያስተማመናል። አዲስ ነው ያስተማመናል። ጠባለች ወይኔ ትጨዋለች። አማኒ ሲሰራ ከዚህ በፊት ስላየው ሊፍት ደንግጫለሁ አይቼ። ለማንኛውም ጨራረስን። እንግዲህ ሰኞ እንጀምራለን ክላሳችን። ነገ ደግሞ ሜዲካል እንሰጣለን። ነገ ሜዲካላችንን እንሰጥና ሰኞ ክላሳችን ጧት እንጀምራለን ማለት ነው። እንግዲህ የመንጃ ፍቃድ እንትናችን እቺን ትመስላለች። ኦኬ ታርሰናል። አሁን የመንጃ ፍቃድ የሚያስፈልጉትን ነገሮች እንዳለ ነግረናቸዋል። እንደሰማችሁት ነው ሁሉም ነገር። አሁን ደግሞ ወደ እሱ ቪዲዮ ነው የምንሄደው። ርቦናል። ቅድሚያ ግን ወደ እሱ ቪዲዮ እንሂድና ከመጀመራችን በፊት የሆነ ነገር እንበላለን። እንብላ ወይ ካልሆነ የእሱ ቪዲዮ ስንጨርስ እንበላ። እስከዛ ዝም ብለን ስለቀመስን ካሜራማናችን ነው ያልበላው፣ እሱ ይበላል። ከዛ እንሄዳለን። ቀለብ ይነካኝ ማለት ነው። ቀለብ ዘው መንጃ ፍቃድ ልናወጣ ነው አላልናችሁም? መንጃ ፍቃዳችንን እያወጣን ነው። ይሄ ምን አይነት እንደሆነ ታውቃላችሁ? ጋር ማስቀምጥላችሁ አካውንት ላይ ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። ለማንኛውም ለአብርሽ ቪዲዮ እየሰራ ነው። ሰዓቱ ራሱ ሄዷል። ስቲል ስንት ሰዓት ሆነ መሰላችሁ? ሩብ ጉዳይ ይሆናል ለአንድ እና አብርሽ ምናምን ቪዲዮ እየሰሩ ነው። እዚህ ጋር ፎቶ ነው የተነሳሱ። እዚህ ያለ ነው። እዚህ ነው። እዚህ ጋር እንግዳችን አለች። ያዘው ደነሽ ማን አንድ አባት በአብርሽ ዩቲዩብ ቻናል ሙሉ ታገኙታላችሁ ይሄንን ቪዲዮ ማለት ነው። ዛሬ እኔ የመንጃ ፍቃዴን ነው። ከዛ በኋላ እስቲ እዚህ ፕራክቲስ ላርግ። ገና ሄጄ እዛ እንዳለ ቡጃቦች እዚህ ላርግ ብዬ መጣን። እዚሁ ዝም ብለን እየሞከርን ነው። እንግዲህ ማንንም አንሰማም፣ ማንንም እንቀውጠዋለን። እኔ ነኝ አንድ መንጃ ፍቃድ አውጣኩ እንዴ? አዎ እንደዚህ አዎ እመን አዎ ገጫ አለው ሰፍተኛል። አረ እንዴት ጋንደ ትራክ ፍራ ስኳድራ ብራ ብሏል። እኔ ትፈሩኛላችሁ? አዎ ሰብስክራይብ አድርጉ። ያዙ፣ ወዳችኋለሁ። ሰብስክራይብ ያዙ ፋሚሊ። ቀጣይ ቪዲዮ ምን ይሰራ? ቪዲዮ ያፈራው የመጣው ነው የተገኘው። ቤት ያፈራው ዩቲዩብ ያፈራው በቃ አብርሽ ታጋባል ጊዜ አዎ እንዴ አብርሽ አባት እዚህ ጋር አልተቻለችም። ፎቶዋን እየተነሳች ነው። መስክ ነው የወጣው። መስክ ወጣ ሳታስበው እንዴ መስክ ወጣ ሳታስበው ሳታስቢ መስክ ወጣሽ እኮ በያ አሸንፋቸዋለሁ ጋር እየዛተብን ነው ባይዘው። አሁን ለዛ ገጫቸዋለሁ ወይ አሸንፋቸዋለሁ? ገጫቸዋለሁ። ካሸንፋችሁ ገጭቼ ጉድ አደርጋቸዋለሁ እያለ እናሸንፋለን። እኔ ያው ምንድን ነው ያለው አማን ምንድን ነው ያለው? ወይ አሸንፋችኋለሁ ወይ እገጫችኋለሁ። መቅጨቱንስ ይቀጨናል ያለው ለዛው አይታላ በቃ በዚህ ተማመኑ። ግን ማሸነፉን ስለትራክ ፍራልኩኝ እኮ ነው። ስለትራክ ፍራ ጠብቁ እኔ እኮ ኤርሚ ደርቤያለሁ። አሁን እዚህ ጋር ንጉስ አያወራም። በቃ አለው
ጋይስ አማን ጋባሽ ነው። እኔ መኪና ስንሄዱ ቀስ ብላችሁ ሄዱ ይባላል። ነገር አልጀመረ ምን አስቸኩላችሁ? ኧረ ችግር የለውም። እራት ጋባሽ ነው። ምን ችግር አለው? እራት ነው ዋናው ምግብ ነው። በቃ ታዲያ ምን ችግር አለው? አማኒ እንደለመደው ሾርባ ወይ ቦምቦሊኖ ሊጋብዘን ነው። ቤተሰብ አሁን ደግሞ ወደ ከባዱ ወደ ቪአር ነው የምንጫወተው። ይሄንን ነው የቅድሙ የጎካርቱ የመኪናዋን ትንሽ አይታችሁታል። ከዛ በኤቢ ቻናል ታዩታላችሁ። ይሄንንም የተወሰነ እንወስደላችኋለን። ዛሬ እየሰራ ያሉት ከመንጃ ፍቃዱ ተጨማሪ ነው። እንዳይሰለቻችሁ እንዳይደበራችሁ እንጂ እንድታረጉ ነው። አሁን ደግሞ ወደ ቪአሩ ሙሉ ቪዲዮ ደግሞ በዚህ ቻናል እና የኤርሚ ላይ ታገኙታላችሁ ማለት ነው። ተከታተሉ። ያዘው ብራዘሩ መጣው። ተጋገዙ። ያው አንተ በዚህ በኩል መጣው፣ በግራ በኩል እኔ በቀኝ፣ አንተ በግራ በኩል። እሺ ወረታችን ምን እንዳፈራ ሆስ ገባ። አንድ በቃ ቆይ ረጋ በል። ቤተሰብ አሁን ደግሞ ማታ አረር ወደ ራት ምሳ ያልነው ሰዎች ቅድም ያችን ሩዝ በበላ ነው ያዋልነው። ያችን ሩዝ በላን እስካሁን አለን አይደል? ለቢ እስካሁን ድረስ እየሰራን ነበረ። ለሱ ቪዲዮ ለኔ ቪዲዮ 3 ቪዲዮ ሰራን። የቲክቶክ ቪዲዮ ተሰራለት ነው ያበደ የሚገርም ቪዲዮ ነው። በጣም እየተጨፈጨፈን አሁን ደግሞ ራታችንን ጥጥ እንላለን። አኮ ኮፊ የጾም ነገር እንዘዝ አይ ቲንክ እንትን ይሻላል መሰለኝ። ባለ 12ቱ ደግሞ 2100 ብር የቱ ማለት መሰላችሁ? አኮ የጾም ባለ 12ቱ 2100 ብር ነው። ባለ 9ኙ ደግሞ 1640 ብር። ባለ 9ኙ ይሻላል 1640 እንጂ ያ 2100 ምናምን ብር ነው። ግብዣ ነው ጋብዣለሁ። ቆይ እናስተካክለዋለን። አስቲ አንድ ላይ ፍንጉ ተመክሰኛው አኮ ስትመጡ ሁሉ ጊዜ የሚሞክር ነገር ምንድነው? አጥሚት ነው። ግድ ነው። እውነት የሚገርም ነገር። ያው እሱም አልወድም አለ፣ እሱም ደግሞ አልገባውም ነበር። አጥሚት ስንል አጃ አልመሰለው ነበረ። እምቢ አለ። እና ይሄ ለማን ነው? ላንተ ነው። አጠጡም እንዴ? ላንተ እኮ ነው። ያው እኛ የለመደችው ነው። ገንፎ ብቻ ነው ማሉድ። ለማንኛውም የዛሬ ቪዲዮአችን የዛሬ ቆይታችን ይሄንን የሚመስለው ያበደ ጊዜ አሳልፈናል ከነ ኤርሚ ጋር ኤቢ ጋር ያዘው ጋይስ የሚገርም ጊዜ እና አድቬንቸር ላይ በጣም ያበደ ነበር። ብቻ እንግዳችንማ ዛሬ ኤርሚ ነው። እኔንማ ታዩኛላችሁ ሁሌ መገራው አካባቢ 3 ቪዲዮ ነው የሰራነው ብያቸዋለሁ። ለአብርሽ ለኤርሚ ለኔ በኔ ተጀመረ በኔ ያልቀር አታችኋል። እና ደግሞ የዴሊ የውሏችን ቪዲዮ ተመችቷችኋል መሰለኝ። አይ ቲንክ እንደዛ ከፈለጋችሁ ኮሜንት ላይ አሳውቁንና እንሰራላችኋለን ለየት ያለ ነገር። ስለዚህ የዛሬ ቪዲዮአችን የዛሬ ቆይታችን እቺን ትመስላለች። የመንጃ ፍቃዳችን ተጀምሯል። እስከመጨረሻ እስከምንጨርስ ድረስ ያለው የመንጃ ፍቃዳችንን እስከ አጥሚቷ ድረስ ነው ያለቀችው። የመንጃ ፍቃዷ እስከ አጥሚቷ እዚህ ድረስ ነው። እና የመንጃ ፍቃድ ቪዲዮ ምን ላይ ደረስኩ ምናምን የሚለውን በማል የሆነ ጊዜ ቪዲዮ እየሰራሁላችሁ ለቃለሁ። ከዛ በኋላ አሁን መኪና እንገዛለን። አባቱ እንገዛለን። ያዘው ጋይስ ሰብስክራይብ ያደረጋችሁ ጉዞ ወደ 50 ሺህ ወደ 50 ሺህ ላንተስ ለኔ 10 ሺህ ወደ 10 ሺህ ወደ 20 ሺህ ዴቿን ጨምሩበት 20 ያዘው ይመቻችሁ።